ወሃቢያ ማለት መዝሃብ አይወድም። መዝሃብ ሻፊዒያ የሚባል ነገር ሐነፊያ፣ ማሊክያ፣ ሐንበልያ የሚባል ነገር የለም ነው የሚሉት። አሁን ማረግ ተጀምሯል። ተላይ አልዘለቀም። ልንገራችሁ ይሄ እስቲጋሳ ምናምን የሚለውን ተውና መማርከክ ይዘዋል። መጽሐፍ ግለሳ ብለው ጀምረዋል። ተላይ በኢትዮጵያ ሙደሪሱ ሁላ እንዲያቀራ የሚገባውን ነገር ነድፈው ሊሰጡት የማን ሂደት ነው ይሄ? የሙሐመድ አብዱል ወሃብ ሂደት ነው። በሐቅ ባለቤቶችን መታገል ሲያቅታቸው በእንደዚህ አይነት ማምታቻዎችና ማንም ሰው የሚያውቀውን ግልጽ ነገር አለባብሶ ሌላ ነገር አስመስሎ በማውራት የሐቅ ባለቤቶችን ስም ለማጠልሸት የሚደረግ ሙከራ ነው እየሄዱ ያሉት። የወሃቢያ የሚባል ኪታብን ያነበበ ሰው ይታዘበኛል ብለው እንኳን አያስቡም። እንይሽ ሱብሃንአላህ። ቢያንስ ዕውቀታቸው ባይመክራቸው ሽበታቸው እንኳን ሊመክራቸው የሚገባ ትልቅ ሰው ነበሩ። በትልቅነታቸውም አልተጠቀሙበትም። ይህ ንግግራቸው ግልጽ ውሸት፣ ነጭ ውሸት እንደሆነ ምሳሌዎችን እንመልከት። ወሃቢያ ከሚሏቸው አንዳንድ መሻይኾችን እያነሳው ልንገራችሁ። በመዝሃብ ያሉ ሰዎች ናቸው ወይስ ከመዝሃብ የወጡ ናቸው የሚለውን ነገር እንመልከት። ሼኹል ኢስላም ኢብኑ ተይሚያ ነው በዋነኝነት ወሃቢያ የወሃቢያ መሪ የሚሉት አይደለ? ሼኹል ኢስላም ኢብኑ ተይሚያ ምንድን ናቸው? ሼኹል ኢስላም ኢብኑ ተይሚያ ሐንበልያ ነበሩ። ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ هل يقال عنه بأنه حنبلي أم أنه إمام مجتهد مطلق؟ لا، حنبلي، هو يعترف بهذا، فهو حنبلي لكنه مجتهد مذهب، لأن المجتهدين على قسمين: مجتهد مطلق كالأئمة الأربعة، مجتهد مذهب. በሐንበልያ መዝሃብ ስርዓት ውስጥ ያደጉ ታላቅ ሼክ ነበሩ። አላመቱ ኢብኑ ዑሰይሚን በዘመናችን ደግሞ ወሃቢያ የሚሏቸው እሳቸውን አይደሉ? እሳቸው ራሳቸው የምን መዝሃብ ተከታይ ነበሩ? የሐንበልያ መዝሃብ ተከታይ ነበሩ። በጣም የሚገርሙ እንደውም መዝሃብን አይወዱም የሚሏቸው ሼኾች ናቸው፣ የሱና ሰዎች ናቸው። መዝሃብን በደንብ አድርገው ያበራሩትና ግልጽ አድርገው ያቀረቡት። ለምሳሌ ኢብኑ ዑሰይሚን አልዓላመቱ ኢብኑ ዑሰይሚን ረሂመሁላህ እንደምትመለከቱት አልሙምቲዕ ሸርሁ ዛዲል ሙስተቅኒዕ የሚባል ታላቅ ኪታብ አላቸው። በ14 ሙጀለድ ያዘጋጁት ማለት ነው። እንደነዚህ አይነቶችን ታላላቅ መሻይኾች ናቸው እንግዲህ ወሃቢያ እያላችሁ መዝሃብ አይወዱም የምትሏቸው። በዚህ አይነት መልኩ መዝሃብን ያብራሩና ግልጽ ያደረጉ ሰዎችን ታላላቅ መሻይኾችን ነው እንግዲህ ወሃቢያዎች መዝሃብ አይወዱም የምትሉት። ምንም አይነት ጥላቻ ቢኖርባችሁ ቢገፋፋችሁ የምትናገሩት ንግግር በሰዎች ላይ የምታደርጉት ነገር ሐቅን በሰዎች ላይ ፍትህን ከማስፈን ግን ሊከለክላችሁ አይገባም። አላህ ሱብሓነሁ ወተዓላ ይህንን ይናገራል። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ። አልዓላመቱ ኢብኑ ዑሰይሚን ረሂመሁላህ በምትመለከቱት መልኩ የሐንበልያ መዝሃብ ተከታይ ናቸው። ይህም ከመሆኑ በተጨማሪ ዛዱል ሙስተቅኒዕ የተባለን ኪታብ በ14 ሙጀለድ አልሙምቲዕ ሸርሁ ዛዱል ሙስተቅኒዕ በሚል በዚህ አይነት መልኩ ግልጽ አድርገው አስቀምጠዋል። ልክ እንደዚሁ በዘመናችን ሼኽ ሷሊህ አልፈውዛን የሐንበልያ መዝሃብ ተከታይ ናቸው። ልክ እንደዚሁ ወሃቢያ ተብሎ የሚጠሩ በኢማም አኢማ ደረጃ ላይ ያሉ ከሆኑ በመዝሃብ ስር ያሉ ናቸው። ነገር ግን እነዚህ ሰዎች የዚህን አይነት ነገር የሚናገሩበት ምክንያት አላቸው። ምንድነው እሱም እነሱ መዝሃብ መከተል ማለት የሚመስላቸው በዛ መዝሃብ ስር ሐቁንም ባጢሉንም በቃ መቀበል ነው። ከቁርአን ጋር የሚጋጨውንም ሐዲስ ጋር የሚጋጨውንም ነገር መከተል ነው መዝሃብ ብሎ የሚቆጥሩት። አህሉ ሱና ወል ጀማዓዎች የሚቃወሙት ደግሞ ይሄንን ነው። መዝሃብ መከተል ማለት ይሄ አይደለም። አንድ ሰው ሐነፊያ ሆነ ማለት በኢማሙ አቡ ሐኒፋ መዝሃብ ያሉ ኪታቦችን ተማረ ቀራና ሐነፊያ ሆነ ማለት ኢማሙ አቡ ሐኒፋ ያሉትን ሁሉ መቀበል አለበት ማለት አይደለም። እነሱ የሚያስቡት በዚህ አይነት መልኩ ነው። እንደዚህ አይነቱን ተግባር ነው መዝሃብን አይወዱም የሚሉት። ነብዩ ሰለላሁ ዐለይሂ ወሰለም የሆነን ነገር ተናግረው ኢማሙ አቡ ሐኒፋ ያንን ነገር ሐዲሱ ስላልደረሳቸው ውድቅ ቢያደርጉ ኢማሙ አቡ ሐኒፋ መከተል አለበት ብለው ይላሉ። አህሉ ሱና ወል ጀማዓዎች የነብዩን ሐዲስ ነው ማስቀደም ያለበት፣ ከማንም ንግግር በላይ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መቀደም አለበት ስለሚሉ መዝሃብን አይወዱ የሚባሉበት ምክንያት ለዚህ ነው። ይሄ ደግሞ መዝሃብን አለመውደድ መዝሃብን አለመቀበል አይደለም። ምክንያቱም አራቱም አኢማዎች በመሽሁር በሆነ ንግግራቸው የኛ ንግግር ከትክክለኛ ሐዲስ ጋር ተጋጭቶ ከመጣ ንግግራችን ትታችሁ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ትክክለኛ ንግግር ተከተሉ ብለው አዘዋል። ስለዚህ ማን ነው ትክክለኛ መዝሃብ ተከታይ? ኢማሙ አቡ ሐኒፋ የተሳሳተባቸው ጉዳዮች ላይ የተከተላቸውን ያልተከተላቸው ነው ትክክለኛ አካሄድን የሄደው። የሐነፊያ መንገድ የተከተለው ያልተከተላቸው ነው። ምክንያቱም ኢማሙ አቡ ሐኒፋ ያልደረሳቸው ሐዲሶች አሉ፣ ضعيف የሆኑ ሐዲሶችን የተጠቀሙባቸው አሉ። ስለዚህ ሐቅን መከተል ግድ ነው። ምክንያቱም ራሳቸው የመዝሃብ መሪዎች ያልደረሳቸው ሐዲስ ስለሚኖር ስለሚያውቁት ትክክለኛ ሐዲስ ከመጣ ሐዲሱን ተከተሉ፣ የኛን ንግግር እንዳትቀበሉ ወሮራችሁ ጣሉ ብለው ተናግረዋል።
ሌላው እየተናገሩት የነበረው ነገር ምንድነው? አሁን መማረክ ተጀምሯል። ተላይ አልዘለቀም። ልንገራችሁ ይሄ እስቲጋሳ ምናምን የሚለውን ተውና መማርከክ ይዘዋል። መጽሐፍ ክለሳ ብለው ጀምረዋል። ተላይ በኢትዮጵያ ሙደሪሱ ሁላ እንዲያቀራ የሚገባውን ነገር ነድፈው ሊሰጡት። አዎ ከአላህ Subhanahu Wa Ta'ala ውጭ አምልኮት የሚጣራን ነገር በሙሉ መጅሊስ ኃላፊነት አለበት። ኢጋታ ከአላህ ውጭ ያለን መጣራት፣ ከአላህ ውጭ ያለን ጥበቃ ከአላህ ውጭ ያለን ድረስልኝ ማለት የተለያዩ ጥሪዎች ከአላህ ውጭ ላለ ማድረግ ይሄንን መቃወምማ ዋና የመጅሊስ ኃላፊነቱ ነው። በዚህ ላይ እየሰራ ከሆነ ማሻአላህ በጥሩ ነገር ላይ መስክራችሁላቸዋል። በጥሩ ነገር ላይ መስክራችሁላቸዋል። አላህ በደንብ ይገዛቸው፣ አላህ ያጠንክራቸው ነው የምንለው። ሙእሚን የተባለ ሙስሊም የተባለ በሙሉ ወደ አላህ ቀልቡ እንዲዞር ይፈልጋል። በሙሉ በየትኛው ሀጃው ወደ አላህ እንዲዞር ይፈልጋል። ከዚህ ለማዞር እየሰራችሁ ነው እናንተ። ይሄንን ከተቃወመ መጅሊስ ትክክለኛ የነብያትን ጥሪ እያስኬደልን ነው ማለት ነው። ምን ፈልገው ይሄንን ነው። አላህ ይገዛቸው ነው የምንለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።